በአዲስ አበባ ላይ አስፈሪና አስደንጋጭ ጥቃት የተመለከተ አሁን የደረሰን ሰበር መረጃ አለ። እስከ ፍጻሜው አብራችሁን ከሆናችሁ ተሰሙታላችሁ። አዲስ አበባ የከተሙት የህወሓት ተቃዋሚ ጄኔራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑ ተሰምቷል። ተጨማሪ ዘገባ ይዘናል። ኮሚሽኑ በትግራይ ከ22 ጊዜ በላይ ውይይት ካደረገ በኋላ በክልሉ አጀንዳ ለመሰብሰብ አስቻይ ሁኔታ የለም ማለት። የባህረ ሰላጤው ምክር ቤት ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ክፍያ እያስከፈለች ነው ሲል ወቀሰ። ክብራትና ክብራን የጥበብ ሚዲያ ቤተሰቦቻችን በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። አንድ የአሜሪካ ዶላር መግዣ ዋጋ 153 ብር ሲሆን መሸጫው 156 ብር ሆኗል። ፓውንድ 200 ብር ከ1 ሳንቲም መግዣ ዋጋው ሲሆን 204 ብር ከ1 ሳንቲም መሸጫው ነው። ዩሮ 176 ብር ከ4 ሳንቲም መግዣ ዋጋው ሲሆን 179 ብር ከ9 ሳንቲም መሸጫው ነው። የስዊስ ፍራንክ 189 ብር ከ3 ሳንቲም መሸጫው ደግሞ 193 ብር ከ1 ሳንቲም ነው። የስዊስ ፍራንክ 189 ብር ከ3 ሳንቲም መግዣ ዋጋው ሲሆን 193 ብር ተሽጧል። ዲናር 489 ብር ከ8 ሳንቲም መግዣ ዋጋው 499 ብር ከ6 ሳንቲም መሸጫው ነው። ዩዋን 21 ብር ከ7 ሳንቲም መግዣ ዋጋው ሲሆን 22 ብር ከ1 ሳንቲም መሸጫው ነው። ድርሃም 41 ብር ከ6 ሳንቲም መግዣ ዋጋው ሲሆን 42 ብር ከ5 ሳንቲም መሸጫ ዋጋ ሆኗል። ሪያል 40 ብር ከ7 ሳንቲም መሸጫው ሲሆን 41 ብር ከ6 ሳንቲም መሸጫ ዋጋ ሆኗል። የትግራይ አዲስ አስተዳደር በአዲስ አበባ እየተቋቋመ ነው ተባለ። አዲስ አበባ የከተሙት የህወሓት ተቃዋሚ ጄኔራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑ ተሰምቷል። በነ ጄኔራል ጻድቃኔ የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሀራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉን የዋዜማ ዘገባ ያመለክታል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡን በዋናነት የሚመሩት ጄኔራል ጻድቃን ገብረ ትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ፣ ኢንጂነር አብርሃ እና ጀነራል ተክላይ አሸብር ወይም ወዲ አሸብር ናቸው ተብሏል። በተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜው ተገባዷል። 2 ሳምንት የስልጣን እድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንት እድሜ የቀረው መሆኑን ተከትሎ ትግራይ ለመረከብ እየተቋቋመ ነው በተባለም ምክር ቤት ፓርቲዎች ያቀፈ ነው። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጪ ሀቂ የተባሉ 5 የፖለቲካ ፓርቲዎች እንዳሉበት ተጠቁሟል። እንዲሁም በአፋር የሚንቀሳቀሰው ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መደረሱን ተመላክቷል። ሀራ መሬት ህወሓት በመቃወም የተሰበሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ ፖለቲካ ኃይሎች ጋር ጎን ለጎን ይንቀሳቀሳል። አዲስ አበባ የተደራጀው ስብስብ የትግራይ ጊዜያዊ አስተዳደር ለመቆጣጠር ጥረት መጀመሩ የተገለጸ ሲሆን ለዚህም መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነው ተብሏል። ምክር ቤቱ የጀነራል ታደሰ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚያደርግ የዋዜማ ዘገባ ያመላክታል። የሰበር ሰሚ ዳኞች ፊርማ አመሳስሎ በመፈረምና ሐሰተኛ ውሳኔ በማዘጋጀት ወንጀል የተጠረጠረው የህግ ባለሙያ ተከሰሰ። በፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ህግ የሰበር ሰሚ ዳኞችን ፊርማ አመሳስሎ በመፈረምና ሐሰተኛ ውሳኔ በማዘጋጀት ወንጀል በተጠረጠረው የህግ ባለሙያ ላይ ክስ መስርቷል። አቃቤ ህጉ በሙስና ወንጀል በተጠረጠሩት የህግ ባለሙያ ወይም ጠበቃ በሆነው ዮናስ ደርብ አባተና አስናቀች ሀጎስ ገብረ ህይወት በተባለች ግለሰብ ላይ ነው ክሱን የመሰረተው። አቃቤ ህግ እነዚህ ተጠርጣሪዎች ላይ የወንጀል ህግ አንቀጽ 32 ንዑስ ቁጥር 1 እና የሙስና ወንጀሎች ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 23 ንዑስ ቁጥር 3 የተደነገገውን ድንጋጌ ተላልፈዋል የሚል ክስ አቅርበዋል። በዝርዝር ክስ ላይ እንደተመለከተው ከሳሾች የሌላውን ሰው መብት ወይም ጥቅም ለመጉዳት ወይም ለራሳቸው ተገቢ ያልሆነ ጥቅም ለማግኘት በማሰብ ሁለተኛው ተከሳሽ ከሌላ ግለሰብ ጋር ለነበራቸው የ84 ሚሊዮን ብር የቡና እርሻ ክርክር ጉዳዩ በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ንብረቱን ሁለተኛ ተከሳሽ ለተከራካሪ ግለሰብ እንድታስረክብ
ይቅረብ የሚል ውሳኔ ተወስኖ ነበር። ይሁንና በዚህ መልኩ ፍርድ ቤቱ ውሳኔ የተሰጠበት ጉዳይ በመቀየር የህግ ባለሙያ ወይም ጠበቃም የሆነው አደገኛ ተጠርጣሪ በመስከረም 22 ቀን 2018 ዓ.ም በሰባት ዳኛ የተፈረመበት የሚመስል ሐሰተኛ ውሳኔ ማለትም ክርክር የተነሳበትን የቡና እርሻ ተከራካሪ ግለሰቡ ለሁለተኛ ተከሳሽ አስረክበው የመጨረሻው ውሳኔ እንዲጠባበቁ የሚልና የስር ፍርድ ቤቶችም ይህን ተከትለው እንዲያስፈጽሙ የሚል ከጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደተሰጠ በማስመሰል የመዝገብ ቁጥር በመጥቀስ ሐሰተኛ የፍርድ ቤት ውሳኔ ለሁለተኛ ተከሳሽ መስጠቱን አቃቤ ህግ በክሱ ዝርዝር ላይ አቅርቧል። በዚህ መልኩ ሁለተኛ ተከሳሽ ሐሰተኛ ውሳኔውን ከአንደኛ ተከሳሽ ከተቀበለች በኋላ የመዝገብ ቁጥር የተጠቀሰበት አቤቱታ በሌላ ግለሰብ እንዲዘጋጅ በማድረግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ፍትሐብሔር ከውል ውጭና ልዩ ልዩ ባለ 3 ዳኞች ችሎት እንዲሁም ለንግድና ኢንቨስትመንት ችሎት እንዲቀርብ የተደረገ መሆኑ አቃቤ ህግ በክሱ ዝርዝር ላይ ጠቅሷል። በመጨረሻም ሐሰተኛ ተከሳሽ ሐሰተኛ ውሳኔዎች አባሪ የተደረጉ መሆኑ የሚገልጽ ሐሰተኛ መሸኛ ደብዳቤ በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የንግድና ኢንቨስትመንት ቢሮ በጥቅምት 21 2018 ዓ.ም በማቅረብ የተገለገለች መሆኗንና በአጠቃላይ ተጠርጣሪዎቹ የተሳትፎ ደረጃውን ጠቅሶ አቃቤ ህጉ በዋና ወንጀል አድራጊነት በመፈጸም በሐሰተኛ ሰነድ መገልገል የሙስና ወንጀል ክስ አቅርቦባቸዋል። በዚህ መልኩ በተከሳሾች ላይ የቀረበውን የክስ መዝገብ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 6ኛ የሙስና ጉዳዮች ወንጀል ችሎት መዝገቡን ለመጋቢት 30 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ኤፍኤምሲ ዘግቧል። ኮሚሽኑ በትግራይ ከ22 ጊዜ በላይ ውይይት ካደረገ በኋላ በክልሉ አጀንዳ ለመሰብሰብ አስቻይ ሁኔታ የለም ማለት። በትግራይ ክልል ምክክር ለማካሄድ አስቻይ ሁኔታ አለመኖሩን የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አራያ ገለጹ። ሀገራዊ ምክክር ኮሚሽን አስቻይ ሁኔታ የለም ብሎ የተናገረው በዛሬው ዕለት በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ነው። በሰሜን ኢትዮጵያ የተካሄደው ጦርነት ከተጠናቀቀ በኋላ የተለያዩ ማህበራዊና ኢኮኖሚያዊ ቀውሶች እንደተፈጠሩ ኮሚሽኑ እንደሚረዳ የገለጹት ፕሮፌሰር መስፍን ከተለያዩ አካላት ጋር ከ22 ጊዜ በላይ ውጤታማ ውይይት እንደተደረገ ተናግረዋል። በውይይቱ መግባባት ላይ ቢደረስም አጀንዳ ለማሰባሰብ ግን ከክልሉ አስቻይ ሁኔታዎች ባለመፈጠሩ በአዲስ አበባ ለማድረግ እንደተገደደ አስታውቀዋል። ኮሚሽኑ በአዲስ አበባ በተያዘው የመጋቢት ወር እንደሚካሄድም ገልጸዋል። ኮሚሽኑ የአጀንዳ ማሰባሰቡ አካሄዳለሁ ያለው ከክልሉ ሁሉንም ተወካዮች በማምጣት ነው። በክልሉ ያለው የጸጥታ ሁኔታ አስቻይ ሁኔታ ባለመኖራቸው ሁሉንም ተወካዮች ወደ አዲስ አበባ አመጣለሁ ነው ያለው። ኮሚሽኑ አክለውም ለክልሉ ተወላጆችና የህዝብ ተወካዮች፣ ምሁራንና የፖለቲካ ፓርቲዎች አሁንም ቢሆን መተው መሳተፍ አለባቸው ብለዋል። ከ70 በላይ የሚሆኑ ተወላጆች እስከ ትናንትናው ዕለት ድረስ በዲጂታል መንገድ ጥያቄ አቅርበው ተቀባይነት አግኝተዋል ያለው ኮሚሽኑ ስራውን 93% አጠናቅቄያለሁ ያለ ሲሆን ቀሪውን ትግራይ ክልል ነው ብለዋል። በታህሳስ 2014 አዋጅ ጸድቆለት በዚህ ዓመት የካቲት ወር ስራ የጀመረው ኮሚሽኑ በአዋጅ የተሰጠው ስራ ማጠናቀቅ ተስኖት ከአንድም ሁለት ጊዜ የስራ ጊዜው ተራዝሟል። ኮሚሽኑ በአዋጅ የተሰጠው የ3 ዓመት ዕድሜ ቢሆንም ኃላፊነቱን በ4 ዓመትም ሊጨርስ ባለመቻሉ ባለፈው የካቲት ወር የስራ ጊዜው በ8 ወራት ዳግም ተራዝሞለታል። የ9 ዓመት ታዳጊ በመያዣነት በመጠቀም 150 ሺህ ብር የተቀበሉ 3 ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። የወንጀሉ ድርጊት የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 14 አባዶ ባጫሞል አካባቢ መጋቢት 14 ቀን 2018 ዓ.ም ከምሽቱ 1 ሰዓት አካባቢ ነው። የግል ተበዳይ አቶ ሰይድ ኢብራሂም የ9 ዓመት ልጃቸው ታዳጊ ሀሊድ ሰይድ ከቤት እንደወጣና አለመመለሱን በአባዶ አካባቢ ፖሊስ ጣቢያ ቀርበው ያመለከቱና ፖሊስም የቀረበው አቤቱ በመቀበል ምርመራ የማጣራትና ታዳጊውን የማፈላለግ ስራ ይጀምራል። ህፃኑ በመያዣነት የያዙት ግለሰቦች ወደ ህፃኑ አባት በተለያየ ስልክ ቁጥር በመደወል በባንክ 500 ሺህ ብር እንዲያስገባላቸው መጠየቃቸው ተከትሎ ፖሊስ ክትትሉን አጠናክሮ ይቀጥላል። ፖሊስ ባደረገው ክትትል አንደኛው ተጠርጣሪ ታዳጊውን በሰሌዳ ቁጥር ኮድ 1 አዲስ አበባ 40039 በሆነ ታክሲ ይዞት ሲንቀሳቀስ፣ ሁለተኛው ደግሞ በቅርብ ርቀት ሲከታተል በፖሊስ የክትትል አባሎች በቁጥጥር ስር ሊውል ችሏል። ሶስተኛው ተጠርጣሪ በምርመራ እንደተያዘና የታዳጊ ወላጅ ለተጠርጣሪዎቹ በባንክ በኩል ያስገባውን ገንዘብ እንዳይንቀሳቀስ ቀድሞ እንዲታገድ መደረጉ በለሚ ኩራ ክፍለ ከተማ ፖሊስ መምሪያ የየካ አባዶ አካባቢ ፖሊስ ጣቢያ አስታውቋል። የግል ተበዳይ የሆኑት አቶ ሰይድ ኢብራሂም ፖሊስ ከመጀመሪያ ጀምሮ ተጠርጣሪዎችን ለመያዝና ልጃቸውን በህይወት ለማግኘት ባደረገው ጥረት መደሰታቸውና የህግ የበላይነትን በመረጋገጡ ከልብ አመሰግናለሁ። ህብረተሰቡ መሰል ወንጀል ካጋጠመው ከፖሊስ ጋር ሊሰራ ይገባል ብለዋል። ህብረተሰቡ ከፖሊስ ጋር በጥምረት ከሰራ ወንጀል ፈጻሚዎች አንድ እርምጃ ሳይጓዙ በቁጥጥር ስር መዋል እንደሚችሉ የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ መሰል የወንጀል ድርጊት በሚፈጸምበት ወቅት በአፋጣኝ መረጃዎችን ለፖሊስ ማሳወቅ እንደሚገባም መልእክቱ አስተላልፏል።
ለሽብር ዓላማ ሊውል የነበረ ህገወጥ የጦር መሳሪያዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ መነሻቸውን ከአማራ ክልል በማድረግ ወደ አዲስ አበባ ገብተው ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎች በቁጥጥር ስር ማዋሉን አስታወቀ። ፖሊስ ባደረገው ጠንካራ የፍተሻና የክትትል ስራ መሳሪያዎቹ በድብቅ ወደ መዲናዋ ለማሳለፍ የሞከሩ ተጠርጣሪዎችን በቁጥጥር ስር ማዋላቸው ተገልጿል። እንደ ፌዴራል ፖሊስ መረጃ በለገጣፎ ኬላ በተደረገ ፍተሻ መነሻውን ከአማራ ክልል ያደረገ ኮድ 3 አዲስ አበባ 05299 የሆነ ተሽከርካሪ 8 ክላሽንኮቭ መሳሪያዎች፣ 151 የክላሽ ጥይቶች፣ 17 የብሬን ጥይቶችና 7 የክላሽ ካዝናዎች ጭኖ በድብቅ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር ተይዟል። በተመሳሳይ ሁኔታ መነሻውን ባህር ዳር ያደረገ ኮድ 3 ኢቲ 55426 የሆነ ተሽከርካሪ 988 የክላሽ ጥይቶችና 1 የብሬን ጥይት በእንቁላል ካርቶን ውስጥ ደብቆ ወደ አዲስ አበባ ለማስገባት ሲሞክር በሱሉልታ ኬላ በቁጥጥር ስር ውሏል። የሀገር ሰላምና ደህንነት ለማስከበር በተሰማራባቸው የግዳጅ ቀጠናዎች ሁሉ የህገ ወጦችን እኩይ ዓላማ ለማክሸፍ በቁርጠኝነትና በጀግንነት እየሰራ መሆኑን የኢትዮጵያ ፌዴራል ፖሊስ ገልጿል። በአርባ ምንጭ ከተማ በግለሰብ መኖሪያ ቤት በህገ ወጥ መንገድ የተከማቸ ከ2300 በላይ ሊትር ነዳጅ በቁጥጥር ስር ዋለ። በአርባ ምንጭ ከተማ በህገ ወጥ መንገድ በአንድ ግለሰብ መኖሪያ ቤት ተከማችቶ የተገኘ 2350 ሊትር ቤንዚንና ናፍጣ በቁጥጥር ስር መዋሉን የከተማ ፖሊስ መምሪያ አስታወቀ። የከተማ ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት መጋቢት 16 ቀን ባከናወነው ድንገተኛ ፍተሻ በሲቀላ ክፍለ ከተማ መሃል ቀበሌ በሚገኝ መኖሪያ ቤት ውስጥ በ75 ጀሪካኖች የተቀዳ ቤንዚንና በግማሽ ሮቶ የተከማቸ ናፍጣ መገኘቱ ገልጿል። የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበበው አዳል በሰጡት መግለጫ በዕለቱ በተደረገው ፍተሻ ከነዳጁ በተጨማሪ ህጋዊነታቸው ያልተረጋገጠ 24 የተሽከርካሪ ስቶፓ፣ ለተመሳሳይ ወንጀል የተዘጋጁ 90 ባዶ ጀሪካኖች፣ 36 ባዶ ሮቶዎችና 6 የነዳጅ መያዣ ሳልቫቲዎች መያዛቸውን አዛዡ አረጋግጠዋል። ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም ያልተገባ የግል ጥቅም ለማግኘት የነዳጅ ምርቶችን የሚሰውሩና የሚያከማቹ አካላት የመቆጣጠር ስራ ተጠናክሮ መቀጠሉን ገልጸዋል። ይህ መሰል ህገወጥ ነዳጅ ክምችት በከተማ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ ከመፍጠሩ ባለፈ ለአላስፈላጊ የአቅርቦት እጥረትና ለኢኮኖሚ ቀውስ መንስኤ እንደሚሆን ኮማንደር ክበባው አስረድተዋል። መንግስት በከፍተኛ ድጎማ የሚያቀርበውን የህዝብ ሀብት ለግል ጥቅም መዋል ተገቢ አለመሆኑን የጠቀሱት አዛዡ ህብረተሰቡ የሀገርን ኢኮኖሚ የሚያናጉ እንዲሁም እንዲህ ያሉ ተግባራትን በማጋለጥ ረገድ እያደረገ ያለውን ትብብር አጠናክሮ እንዲቀጥል ጥሪ አቅርበዋል። ፖሊስ መሰል ህገወጥ የኮንትሮባንድ ዝውውሮችን፣ የአደንዛዥ ዕፅና የጦር መሳሪያ ዝውውርን ለመከላከል ከህዝቡ ጋር በቅንጅት እንደሚሰራ መምሪያው አስታውቋል። ባሳለፍነው ሳምንት መገባደጃ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በ6 ክልሎችና በ2 የከተማ አስተዳደሮች የተጀመረው የተቀናጀ ዘመቻ መጠነ ሰፊ ውጤት እያስመዘገበ ይገኛል ብለዋል። በዚህ መሰረት ባለፉት ጥቂት ቀናት በተደረገ ከፍተኛ ክትትል 250221 ሊትር ቤንዚንና 198432 ሊትር ናፍጣ በቁጥጥር ስር መዋሉን አስታውቀዋል። ሚኒስትሩ እንደገለጹት በህገ ወጥ መንገድ ሲዘዋወር ተይዞ ከተወረሰው ነዳጅ ሽያጭ የተገኘ ከ48 ሚሊዮን 663 ሺህ ብር በላይ ለመንግስት ገቢ መደረጉን ገልጸዋል። በተጨማሪም በዚህ የነዳጅ አሻጥር ውስጥ ተሳትፎ የተገኙ 613 ግለሰቦች በቁጥጥር ስር መዋላቸው አክለውን ጠቁመዋል። የባህረ ሰላጤው ምክር ቤት ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ክፍያ እያስከፈለች ነው ሲል ወቀሰ። የባህረ ሰላጤው የትብብር ምክር ቤት ዋና ጸሐፊ ኢራን መርከቦች በሆርሙዝ ወሽመጥ በኩል በሰላም እንዲያልፉ ክፍያ እየጠየቀች ነው ሲሉ ከሰዋል። ጃሲም መሐመድ አልቡዳዊ ባህሬን፣ ኩዌትን፣ ኦማንን፣ ኳታርን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን ያቀፈው የስድስቱን የባህረ ሰላጤው ሀገራት ጥምረት ይመራሉ። ከዓለም የነዳጅና የተፈጥሮ ፈሳሽ ጋዝ አቅርቦት ውስጥ ከ20 እስከ 25 በመቶ የሚሆነው አብዛኛው ጊዜ በዚህ የውሃ መስመር በኩል ያልፋል። ሆኖም አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩ ከዚህ 4 ሳምንታት ገደማ ጀምሮ ቴህራን መስመሩን ዘግተዋለች። አልቡዳዊ ሲናገሩ ኢራን የሆርሙዝ ወሽመጥን በመዝጋት የንግድ መርከቦችና የነዳጅ ጫኝ መርከቦች እንዳያልፉ በመከላከልና ወሽመጡን ለማሻገር ክፍያዎችን በመጠየቅ በአረብ ባህረ ሰላጤ አካባቢ የምታሳየውን መረጋጋትን የሚያናጋ ባህሪ ሁሉንም ገደቦች አልፏል ብለዋል። እገዳውን የተባበሩት መንግስታት የባህር ህግ ስምምነትን በግልጽ የጣሰ ነው ሲሉም ገልጸዋል። ይህ ስምምነት ለዓለም አቀፍ መርከቦች ያለምንም እንቅፋት የመተላለፍ መብትን ያረጋግጣል። ምንም እንኳን ቴህራን ይህንን ስምምነት ባታጸድቅም ደንቦቹ በልምዳዊ ዓለም አቀፍ ህግ ስር የሚወድቁ በመሆናቸው ለሁሉም ሀገራት ተፈጻሚ ይሆናሉ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋበዝን። ሰላም።